ከትልቁ መኪና አስመጪ እስከ ትንሹ ስራ የሚባለውን መኪና አስመጪ ጋር ሄደናል። ፈርኒቸር ቤት፣ ኮስሞቲክስ ቤት፣ ልብስ ቤት፣ ዳቦ ቤት፣ መሳሪያ፣ የሆነ ፋብሪካዎች፣ ቤት ፋብሪካ። በዚህ ስራ ያልሄድንበት ቦታ የለም። ኔክታ ትራከር ያልገባበት ቦታ የለም። እውነቱን ስነግራችሁ መጀመሪያ ላይ ጀስት ማለት ሰው አይደለ ለብሩ ነበር የምንሰራው። ማለት እንደዚህ አድርገን እንደዚህ ብናደርግ እንደዚህ ሰርተን፣ አሁን ግን ያው ለብሩም ትሰራለህ። በእርግጥ ግን ከብሩ በላይ ግን የሰዎችን ሳቲስፋክሽን ስታየው ሳቲስፋክሽን ብቻ አይደለም፣ በቃ ከሰዎቹ የምትማረው ነገር በቂ ነው። ሰዎቹ ሲያዋሩ ደስ ያለፉትን ታሪክ አለ። በዚህ አድርጌ ነበር የጀመርኩት እንደዚህ። ከሱም በላይ ደግሞ ፐርሰናል ላይፋቸውን ሼር ሲያደርጉልህ በቃ የተለየ ፊሊንግ ነው ያለው እና እንደነገርኳችሁ ከትልቅ እስከ ትንሽ ሰው ነው የምታገኘው። ስታገኘውም የሆነ ለነሱ መፍትሄ ይዘህላቸው ስለምትሄድ ሊሰሙም ሊያማክሩም በጣም ቅርብ ናቸውና እስካሁን ከሄድንባቸው ያው ማትረሳው ካላችሁ ያው የመጀመሪያው የሆነ ፊሊንግ ነበረው። መጀመሪያ ሄድን በአጠና ተራ ልብስ ቤት ነበርና መጀመሪያ ሰው ጋር መሄድ የጀመርንበት ማለት ነው። ከሱ በፊት በርግጥ መርካቶ ሄደናል፣ ግን እኔ እንጃ በደንብ የማስታውሰው ግን ያጠና ተራው እና ከሱ በፊትም ሁለቴ ሶስቴ በስልክ አውርተን ነበር ከአለቃ ጋር ምናምንና የተለየ ፊሊንግ ነበረው። ከዛ ግን ነገርኳችሁ መኪና አስመጭም ጋር ፋብሪካ ቦች ጋር ምናምን አሁን የተለያዩ ቦታዎች ላይ ሄደውና በየቀኑ ትገረማለህ። በየቀኑ አዳዲስ ሀሳቦችን ነው የምትሰማው። በየቀኑ አዳዲስ ስራዎችን ነው የምትሰማው። በየቀኑ ሰዎች ከምን ተነስተው ምን ላይ እንደሚደርሱ ማየት እንደሚችሉ ነው የምትሰማው። በየቀኑ በቲቪ የምታያቸውን ነገሮችን መሬት ላይ ሀፐን አድርገው ነው የምታያቸው እና ለካ ሰው ጀስ መስራት ከፈለገ ጀስ ጭንቅላቱ ከሰራው ምን ያህል ርቀት እንደሚሄድ ነው የምታስበው። እነሱ የሚያስቡት እኛ ለስራቸው የሆነ መፍትሄ እንደምንሰጣቸው ነው። በእርግጥ እንሰጣቸዋለን፣ ግን ከሱ በላይ ግን ጀስ እኛ ተምረን የምንመጣው ደግሞ እውነትን ስነግራችሁ ጀስ አሁን ላይ እንኳን ጀስ የሚሄዱ ትንሽ ሰልቸት እያለኝ ቢኮዝ በጣም እየበዛ ሄደ። አንዳንዴ እረፍት ታጣለህ። ጠዋት ሄደ ከዛ ከሰዓትም በቀን 3-4 ሰው ጋር ስትሄድ ትንሽ ያደክማል እና መጀመሪያ ላይ በጣም ኤክሳይትመንት ነበር። እዚህ ጋር ሲደውል ያው አዲስም ስለነበር ሲደወልልህ እዚህ ጋር ስትባል መጀመሪያ ራሱ ጀስ እኛ እንምጣ ያልናቸው ነበር። ግን አሁን አለ ኤክሳይትመንቱ አለ። ጀስ አዲስ ሰው ማግኘቱ፣ ኤክስፒሪያንሱ ሼር ማድረጉ፣ ከዛ ሄደ ማስረዳቱ ምናምን አለ። ከሁሉም በላይ ደስ የሚለው ደግሞ ጀስ ኢት ኢዝ ፈን ማለት መኪና ውስጥ እየሄድክ የምታወራቸው ወሬዎች ምናምን ከሁሉም በላይ ደስ የሚለው እሱ ነው። ሰዎች ጋር ስትሄድም አይደብርህም። በመኪና ስትሄድም አይደብርህም። የሆነ እየተጫወት እየሳቅ ነው የምትሄደው እና በልጅነታችሁ ስትመኙት የነበሩትን ነገር ሆኖ ታገኙታላችሁ እና ማለት ይሄ ነበር እኮ የምመኘው። ስቲል ሳትስፋይድ አልሆንኩም። በእርግጥ ያው የሰዎች ባህሪ አይደለ እሱ ነው። ግን ከድሮ ከልጅነት ጀምሮ ጀስ በዚህ ስራ ሀብታም እንደሆን የሆነ ብር እንዳገኝበት ምናምን አይደለም። በቃ እንደዚህ የሆነ ነገር ሰርቼ አላለ የሆነ ኢምፓክት መፍጠር ይሄ ቆጆ ነው የሰራው እንዲባል ነበር የምፈልገውና ኢትስ ሃፐኒንግ። ግን አረ ነው የረሳሁትን አላውቅም። ከዚህ በላይ ደስ የሚለው ደግሞ ከዚህ በኋላ እየመጡ ያሉ ፊቸሮች ሬስቶራንትና ካፌ ኦልሞስት አልቋል። ዛሬ አርብ ነው የቀረጽኩት ያለው፣ እሑድ ምናምን ነው የሚለቀቀው። ከዛ ሰው ሲለቀቅ ደግሞ እስካሁን ማርኬቲንግ ላይ ብዙ አልሰራንም። ይገባኛል ከዚህ በላይ መስራት እንዳለብን፣ ከዚህ በላይ ሰዎች ጋር መድረስ እንዳለብን፣ ከዚህ በላይ በጣም የተቸገሩ ሰዎች እንዳሉ ብቻ ይህን ኢንፎርሜሽን ስላልሰሙት ነው እነሱ ጋር ያልደረስ ነው እንጂ በጣም በቃ ከትንሹ እስከ ትልቁ ነው የምላችሁ። ከትንሹ እስከ ትልቁ ያንን ኢንፎርሜሽን በሰሙ ቁጥር በቃ እኔ ቸገረኝ እኔ ወደዚህ የገባበት ነገር አለ አይደል። ለካ ከኔ በላይ የተቸገሩ ሰዎችም አሉ። ምን ማድረግ እንዳለባቸው በቃ ልማድ ስለሆነባቸው ስራ ስለሆነባቸው ብቻ የሚሰሩትና እንትን ነው። ምክርም እንዳይመስልም እየፈራሁ ነው፣ ግን ውስጥ የተሰማኝ ስሜትም ለመናገር እየፈለኩ ነው። ምን ማድረግ እንዳለብን የትኛው ማጋራት እንዳለብን ግራ ስለገባኝ ቢኮዝ ለሰዎች መምከር በጣም ቀላል ነው። ኢቲኤስ ቲንኪንግ ዲስ ወርልድ የምታደርገው ነገር ቢኖር ምክር መስጠት ነው። እንደዚህ አድርግ። ግን ችግሩ እነሱ ያለፉበት መንገድ አለ፣ አንተ ያለፍክበት መንገድ አለና ምክር እንዳይመስል በጣም እየተጠነቀቁ ነው። ግን ከመሰላችሁ ግን ያው የምትማሩበት ነገር ካላችሁ ልትማሩበት ትችላላችሁ። ኤኒዌይስ ግን ምን ኤክሳይትድ እና ደስተኛ እንደሚያደርገን ታውቃላችሁ? አይ ነው የሰራንበትን መንገድ አውቀዋለሁ። ለንግድ ጀመርን፣ ከዛ ማኑፋክቸሪንግ፣ ከዛ ሰርቪስ፣ አሁን ደግሞ ካፌ ኤንድ ሬስቶራንት እና
ለእያንዳንዱ ሴክተር ለእያንዳንዱ ሰርቪስ ይሆናል። አሁን አንድ የምትቀረኝ ያቺ ኮንስትራክሽን ኮንትራክተር ያለውባት ነው የምትቀረን። እሷም እስከ 1 ወር ከ2 ወር በኋላ ኢምፕሊመንት እናደርጋታለን እና ኤቭሪባዲ ነፃነትን ፊል ሲያደርገው ኤቭሪዋን ቢኮዝ አውቀዋለሁ፣ ንግዱ አውቀዋለሁ ምን ያህል ጭንቀት እንዳለውና አይ ነው ጀስት ዩቲዩብ ቪዲዮን ጀስት ያን ያህል እንዳልሆነ ምናምን በችኮላ የተቀረጸ እንደውም አሁን ርቦኛል ነው የተቀረጽኩት ምናምን እንደሆነ ግን ዩቲዩብ ቪዲዮ ለመስራት ምናምን እንሞክራለን። ከዚህ በኋላ ሰዎች ጋር ስንሄድ የእነሱን ኤክስፒሪየንስ የእያንዳንዱን ሰዎች ኤክስፒሪየንስ ምናምን ዩቲዩብ ቪዲዮ ለመስራት እንሞክራለን። ግን ከቻልን ነው፣ ካልሆነ ግን ያው ምንም ማድረግ ስለማንችል ግን ወይም ደግሞ የእያንዳንዱ ስቶሪ እንዴት እንዳገኛቸው ምንም እንደተባባልን እንዴት እንደጀመሩ ምናምን ወይም በዚህ ዝም ብዬ በዚህ እነግራቸዋለሁ። አይኖዌስ ግን ያ ሰብስክራይብ ማድረግ እንዳትረሱ። ቱቶሪያል ቪዲዮዎችም ደግሞ እንለቃለን። እሺ በዚህ